ባለው መረጃ መሰረት አይፎን 17 ፕሮ እና አዲስ የሚመጣው አይፎን 18 ፕሮ በጣም ሰፊ የሆነ ልዩነት አላቸው። በባትሪ ደረጃ ራሱ ብንመለከት ትልቅ ልዩነት ነው ያለው። የምንመለከተው የቻይና ምርት የሆነውን አይፎን 17 ፕሮ፣ አይፎን 18 ፕሮ እና የዩኤስ ምርት የሆነውን ደግሞ አይፎን 17 ፕሮ እና አይፎን 18 ፕሮ ባትሪያቸው ምን ይመስላል? እንደምትመለከቱት አይፎን 17 ፕሮ የቻይና ምርቱ ወደ 3988 ኤምኤች ነው። ማለትም ፊዚካል ሲም ካርድ አስገብታችሁበት 3988 የባትሪ ካፓሲቲ ታገኛላችሁ። ሆኖም ግን የዩኤስ ቨርዥን ሲሆን ኢሲም ነው የሚቀበለው። ማለትም ፊዚካል ሲም አታስገቡም፣ ቴሌ ላይ ሄዳችሁ ነው የምታስመዘግቡት። ወደ 4252 ኤምኤች የባትሪ ካፓሲቲ ያለው ከቻይና ምርቱ ወደ 264 ኤምኤች የባትሪ ካፓሲቲ ጭማሪ ያለው ማለት ነው። ስለዚህ ወደ 6.62% ይበልጧል። ዳት ሚንስ ሰፊ የሆነ የባትሪ ካፓሲቲ ያለው። አዲስ የሚመጣው አይፎን 18 ፕሮ ደግሞ የቻይና ምርት ከሆነ የፊዚካል የሚጠቀም ከሆነ ወደ 4056 የባትሪ ካፓሲቲ ሲኖረው የዩኤስ ምርት ከሆነ ደግሞ ኢሲም ስለሆነ የሚቀበለው 4288 ኤምኤች አለው ማለት ነው። ስለዚህ በመሃላቸው 232 ኤምኤች የባትሪ ካፓሲቲ ስፋት አለ ማለት ነው። አያችሁ፣ ታስተውላችኋል። ግን ሲም ካርድ የምታስገቡ ከሆነ የባትሪ ካፓሲቲው ይቀንሳል። ሆኖም ግን ቴሌ ላይ ሄዳችሁ የምታስመዘግቡት የዩኤስን የምትገዙ ከሆነ ደግሞ ተለቅ ያለ የባትሪ ላይፍ ታገኛላችሁ ማለት ነው። ያው ኢን ጀነራሊ ስንመለከተው ባለፈው አናውንስ በተደረገው መሰረት ሳምሰንግ እና አይፎን እንዲሁም ሌሎችም ስልኮች እየሰሩ ይገኛሉ። ይሄኛውን የፊዚካል ሲም ለማስቀረጥ አንደኛ ኮስቱን ይቀንስላቸዋል፣ ለነሱም ኮስቱን ይቀንስላቸዋል። ሰከንድ ዋይስ ደግሞ ኢሲም ሁሉም ሰዎች እንዲጠቀሙ ለማድረግ ታስቦ ነው። ሶስተኛ ደግሞ ሰፊ የባትሪ ካፓሲቲ እንዲኖረው በማስቻል ነው ማለት ነው። ስለዚህ ቀስ በቀስ እና እኛም ወደዛ መሄዳችን ስለማይቀር ከፊዚካል ሲም የተላቀቅን ወደ ኢሲም ብንሄድ ይመከራል ማለት ነው። ይሄን ይመስላል ያላቸው ዲፍረንስ። በቅርቡ አይፎን 18 ፕሮ ወይም ሲሪሶች ይለቀቃል ተብሎ ይጠበቃል። ሲወጣ ደግሞ ዝርዝር መረጃውን የማካፈላችሁ ይሆናል። እስከዛ ሰብስክራይብ ያደርጋችሁ ጠብቁኝ። መቻችሁ